ይሄ ገንዘብ የሚሄደው ምናምን ለልብ ሕክምና አይደለም። አዶናይ ከሚሰበሰቡት ብሮች ጀርባ ሌላ ጉድ እንዳሉ መረጃዎች እየወጡ ይገኛሉ። አዶናይ ሆቴል ያዘልኝ በስልክ ያለኝን ነገር በሙሉ ረሳው። ይህችታችን ስለ አዶናይ የማታውቁትን ልንገራችሁ ብላ መታለች። በላይቭ ላይ የታየው የቀብር ስነስርዓት በቤታዮ ቤት ላይ ምንድነው የተፈጠረው? አርብ ለቅሶ አለ፣ የቀብር ስነስርዓት አለ። ሁላችሁም አርብ እንዳትቀሩ። ሊያሾው ምንድነው የመሰለችው ልንገርሽ አይኑ እዛ ደግሞ ከመቼ ጊዜ ጀምሮ ነው የቤታዮ ደጋፊ የሆነችው ለቤታ ለህቴ ቤታዮ ከቤታዮ ጎን መቆም የጀመረችው? ለምንድን ነው ስታማገበው? ጃኒ ሌላ ታሪክ ውስጥ ናት። አው ጆን ዳንኤል የናዮ አያት ስላረፉ ለቅሶ ላይ እንደነበሩ ሁላችሁም ታስታውሳላችሁ። ነገር ግን ይህን ቪዲዮ ከለቀቀበት ምክንያት ሀዘን ላይ ነበርኩኝ፣ ቤተሰብ ለቅሶ ላይ ነበርኩኝ ብሎ በንጋታው ዳፍና ኮቱ አባቦኮ በእነዚህ ዘፈኖች መስራቱ እንደ ኢትዮጵያነኛ ማለት እንድታስቡት የምፈልገው እንደ ኢትዮጵያነኛ ባህል ተገቢ ነው ብላችሁ ታስባላችሁ? እላጭ እዚህ ጋር ምንም አይነት ነገር እንድትሉኝ አልፈልግም። ማለት እንትን ቢል መብቱ ነው ምናምን አይነው መብቱ እንደሆነ ግን እንደ ኢትዮጵያንኛ ለቅሶ ላይ እንደነበረ የባለቤቱ አያት ናቸው። ለቅሶ ላይ ሰልስት ካለፈ በኋላ በንጋታው ለብሰውና የፍቅርን ሸማ በዚህ ያልክ ዘፈን መስራት ያው በኢትዮጵያኛ 40 እና 80 እስኪያልፍ የሚባል ባህል አለንና ከሱ ባህል ጋር ተያይዞ የጆን ዳንኤል አካሄድን እንዴት ተመለከታችሁት? እናወራበታለን። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። የጽጌ ሮያልን ቪዲዮ ሁላችሁም እንደምታስታውሱት ከላሊበላ ጋር በተያያዘ በጉሳዬ ዘፈን ጋር ተታኮ በጣም ብዙ ውዝግብ ተፈጥሮ ነበረ። በስተመጨረሻም ግን በጣም አድርጌ ይቅርታ መጠየቅ ፈልጋለሁ። ግን ያደረኩት ነገር ትክክል አይደለም። የአማራን ህዝብና የላሊበላን ህዝቦች እንዲሁም ደግሞ ሁላችሁንም ይቅርታ መጠየቅ ፈልጋለሁ ብላለች። አብዱኪያር ልናገኘው ነው። ሳሚዳን ልናገኘው ነው። ናቲማን ልናገኘው ነው። ሄኖክ አበበ እናም ሄኖክ አበበ አለ። ተሰብስበው አዶናይን አዘፈኑት። ሪያዬ ነው ሰብስበው ዳምሬ የመጀመ አረ በቃ ወፎቹ ረገፉ። አንቺ የኔ ቢከፋሽ ግዴለም ስሜን ትሪው አርቲስቶቻችን እንደነከሌ እንደ ራሴ ልክ እንዳመሌ እንግዲህ ይሁን አዶናይ ልዩ ቀን ነው ልዩ ብቻ ግን ያው በጣም ጎርጫፕሺ አሪፍ ነገርየው ይሄድ ነው እየመጣ ነው። ብቻ ኮንሰርት አላቸው እዛ ሚኒሶታ ነው እነሱም የሚገኙት። አግኝቷቸዋል ለማለት ያለው ወገን ሌላ ደግሞ ለማለት ያለው ታዋቂዋ ቲክቶከር እንባ በእንባ ሆና ሙሉ ታሪኳን ተናግራለች። ዛሬም የምነግራችሁ ነገር ቢሆን የእሷን ታሪክ ስሙት። እጅግ በተለይ ጀማሪ ከሆናችሁ ቲክቶክ፣ ዩቲዩብ ምናምን የምትጀምሩ ሰዎች ካላችሁ የእሷን ታሪክ በደንብ አዳምጡት። ሁሌም እኔ የምላችሁን እሷ በሙሉ ቪዲዮ ሰራችላችሁ ማለት ከኔ ወስደና አይደለም ያልኩት፣ ማለት ተመሳሳይ ሀሳብ ነው ያለላችሁ ፈልጊ ነው። ልጀምሩ ያሰባችሁን ነው በዲከርስ ምንም እንዳትሉ ቪዲዮዋን ተመልከቱት። እና እዚህ ቪዲዮ ላይ ደግሞ ትንሽ የተመቸችኝ ፓርት ይዤላችሁ መጥቻለሁ። ምንድነው እንባ በእንባ ያስደረጋት? ይመች እንዳለ ምን አይነት መጋረጃ እንዳለ ምናምን ኮተቱን ላይብን ነው ቤታችን ቀለም ምናምን እስቲል ፈርቻለሁ። ግን ደግሞ ጃኒ ዘፈኑ ለማን ነው? ከዲቦራ ጋር ምን ነው ቪዲዮ አልሰራ አላችሁ? በምን ተለያያችሁ? ልቀቁልን። ምን እንደሆነ አላውቅም። ዛሬ አልቻልኩም። ሰላምና ጤና በያላችሁበት ዓለም ዳርቻ ይድረሳችሁ። የምትገኙት ምናልሹ የዩቲዩብ ቻናላችን ላይ ነው። የዩቲዩብ ቻናላችን አዲስ ከሆናችሁ ይህ የዩቲዩብ ቻናል ማህበራዊ ሚዲያ ላይ ምን አሉ
ብለን ብቻ ከእናንተ ጋር ልንነጋገርበት ሐሳብ ልንለዋወጥበት ማይሆኑትን ልንገስጻቸው የሚሆኑትን ልናበረታታቸው በዚህ ቻናል ላይ ተከስተናል ማለት ነው። ይህ እናንተ ቤት ነው። እናንተ ማሳብ አስተያየቶችን እየሰጣችሁ ከኛ ጋር ቆይታ አድርጉ። በፍቅር የምወዳችሁ እኔታችሁ አብሬ ቆይታ አድርጋለሁ። ማሻሽለው እንዲሻሻላችሁ የምትፈልጉት ነገር እንዲጨምርላችሁ የምትፈልጉት ነገርም ካለ ፖዚቲቭ ኢነርጂያችሁን እየሰጣችሁን እንጀምራለን። እኔ እህታችሁ ዝግጁ ነኝ። ወዳችኋለሁ፣ አከብራችኋለሁ። ዝርዝር መረጃው አለ። ምን ጨፈጭፎን እንጨፈጭፋለን፣ ምን እናከብረው እናከብራለን። የምትገኙት ምን አሉ ሻው ላይ ነው። ወዳችኋለሁ። የመጀመሪያው ርዕሰ ጉዳያችን የሚሆነው እንግዲህ አዶናይ ለህርቱ ህርት ለ1000 ህፃናት የጎፈንድሚ ማለትም $50 በቀን የሚል ቻሌንጅ ጀምሮ ነበረ። ነገር ግን ይሄ ቻሌንጅ በርካቶች ተቀባብለውት በትላንትና ላይቭ ላይ አንድ ግለሰብ ብቻ ራሱ $1 ሚሊዮን ሰጣለው የሚል ሐሳብ ሰጥቶ ነበረ። ነገር ግን ከዚህ ብር መሰብሰብ ጀርባ ያለ እውነት ትክክል አይደለም ብለው መተዋል። ያው እነሞጣናቸው ያሉት ግን እስቲ የሚሉትን ትንሽ እንስማቸው። ይሄ ገንዘብ የሚሄደው ምናል ለልብ ህክምና አይደለም፣ ለኛ ነው። ማን ነው የሚሸውዱ? መማር ደግሞ በዚህ የተካለች የአማራ ጠላት ነው። የቀበሮ ሜዳን ገንዘብ በልታ ተጋልጣ ተባራለች። ይህ ሴትዮ አንድም ቀን ለአማራ ድምፁን አታውቅም፣ ለአማራም ሰብሰብ አታውቅም። በሞጣ ብቻ ግን አላበቃም ወገን፣ ሌላም ያለውን ነገር ላሳያችሁ። አሁን ይሄን አዶናይ የሚባልና ይሄ አዶናይ ባይዘው እናትና አባቱ ጄምቲቪ ከንደርታ ትግርኛ ተናጋሪ ነግሯቸዋል። እኔም አቅንም ለማንኛውም ያ እንግዲህ በጣም በርካታ ጥሩ ነገሮችን በሰራችሁ ቁጥር ስማችሁም ደግሞ የሚያነሱ ሰዎችና ሌላ ነገር የሚያወሩ ሰዎች አይጠፉም። ያው ከዛ ወገን ይሁን እውነተኛ መረጃ ይሁን ያው ነገሩ ምንም ይሁን ምንም እንግዲህ ከተነሳበት መልካም አላማ ጎን በመቆም እንግዲህ ሐሳባችሁን መግለጽ ትችላላችሁ። ነገር ግን ይህ ነገር እውነት ይሁን አሊያም አዶናይ ትክክል ይሁን አናቅም። ነገር ግን እነዚህ 1000 ህፃናት እንደተባሉት ትክክለኛ ህክምና ቢያገኙ እጅግ ደስ ይለናል ማለት ነው። መረጃውን እንግዲህ ምን አሉ ስለሆነ ለእናንተ አጋራናችሁ። ይህ ነገር እውነት ይመስላችኋል ወይስ ምንድነው የመጨረሻው ግቡ ወይም የመጨረሻው አላማ ይለውን ተነጋግረንበት እንለፍ ለማለት ነው። ሌላ ጉዳዮች ላይ ልውሰዳችሁ። ሊያሾ ከቅርብ ጊዜ ወዲህ የቤታዮ ደጋፊ የሆነች ነው ማለት ኢቭን ሌላ ጊዜ ስጠራ ስሟን ሰርጀሪ የተባለች ነበር የምትጠራው። ከቅርብ ጊዜ እነዚህ ሳምንታቶች ላይ ግን ቤታዬ እያለች መጥራቷን አስተውያለሁ። ምን አስበሽ ነው ሊያሾ? ደግሞ ምንድነው የመሰለችው? ይሄ ነገር ከሷ ጋር ሄዶባታል ማለት ቆንጆ ነው ልትሉኝ ትችላላችሁ። እኔ ደጋፊዎች ዋቃችሁ በዳትሉኝ ግን ጥሩ ሄዶባታል ወይ ሳንም እያያችሁልኝ። እሺ እንስማት። ለቤታ ለእህቴ ቤታ ይኛል ልታስቀናል ማለት ነው። እህቴ ሞት ነው የሚለየን ምናምን ብላ ቲሸርት አስደርጋላት ነበረ። ትዝ አላችሁ አይደል? አዎ። ከዛም ደግሞ ብዙ ነገር አለ። ኢንቪስ ብዙ ነገር አለ ጋይስ፣ ብዙ ነገር አለ። እሱንም ምንም አይደለም። ግን አሁን ከመቅስፈት ደርሶ ማለት ነው ከአቡዳቢ ድረስ ሊያሾ እሷ ለራሷ ቀብር ላይ ነች። ቀብር ላይ ለከለትንሽ ደቂቃ ብቻ ነው ለቅሶ ላይ ነች። ለቅሶ ላይ ናት። ያ ማለት ለቅሶ ምን መሰላችሁ? መቼም አይታችሁ ጉድ እንደምትሉ እርግጠኛ ነኝ። እሺ ቤታዩ ምን ሞቶብሽ ለቅሶ የተቀመጥሽው? ብለት ሁላችሁም ራቢቴ ከ2 ቀን በፊት አርፋለች። ያው ጥንቸሎች እንደነበሯት ሁላችሁም ታውቃላችሁ። ቤታዮ ለቅሶ ስነ ስርዓት ላይ ተቀምጣለች። የሚሆነው እንግዲህ ጥንቸሏ ስላረፈች በትላንትናው ዕለት ማታ ላይቭ ላይ የቀብር ስነ ስርዓቷ ተከናውኗል ማለት ነው። እሺ ለማንኛውም ነፍሳን ባጻጀ ገነት የሚባለው እሺ ልንገራችሁ ብዬ ነው። ምን እንደሚባል አላውቅም። የሚባለው ነገር ካለ ኮሜንት ላይ አስቀምጡልኝ። በቃ ሌላኛው ጉዳይ የሚሆነው ይህች እህት ሸገር ኢንፎ ላይ ቀርባ ነበረ። ሸገር ኢንፎ ላይ ደግሞ በጣም የሚያሳዝን ታሪኳን አጋርታን ነበረ። እንደምታስታውስ አዶናይ ቪዲዮ ሰርቶላት ነበረ። ጸጉሯ ላይም ደግሞ ከኋላ አዶናይ የሚል ጽሁፍም ተሰርታ ነበረ፣ በጸጉሯ ማለት ነው። ሙሉ ተመልጣ የሱ ስም ያለበትን ብቻ ፓርት ተሰርታ ነበረ። ከዛም በኋላ ግን እንደዚህ አይነት ሚስጥር ደግሞ ይዛ መታለች። በስልክ ያለኝን ነገር በሙሉ ረሳው።
እኔ ይሄን ብር መሰጥሽ ኢየሱስ መብራት ጠፋ እጭ ወይ መጣ። እኔማ መስኮት አካባቢ ሄጄ ልስራላችሁ እንደያልኩ ነበረ። ለማንኛውም ልጅቷን እንደሰማችሁት ነው። በጣም በርካታ ታሪኮች ነው የተናገረችው። ከተናገረቻቸው ታሪኮች በኋላ እንግዲህ ያን ሁሉ ታሪክ ያለፈችው በአዶናይ ምክንያት ነው እና አዶናይ ቲክቶክ ጀምራት አሁን አሪፍ ቦታ ላይ ነው የምትገኘው እና አዶናይ ይሄ መልካም ስራዎች አሉት። ይሄ ብቻ አይደለም፣ ሁላችሁም እንደምታውቁት አክበረት አለች፣ ዲቻ ቦይስ አሉ፣ ሌሎችም ልጆች አሉና እነሱን እያሰብን እንግዲህ የሚነሱ ወሬዎች ጥሩ ነገር በሰራችሁ ቁጥር ከጎናችሁ ብዙ ነገር መባሉ አይቀርም። እውነትም ይሁን አናውቅም። ብቻ ግን እንደዚህም ደግሞ የህይወት ምስክርነት ሆነው የሚመጡ እህቶች አሉ። ካለችው ትንሽ ሀሳቦችን ቀንጨብ አድርጌ ላሳያችሁ። በጣም ጥሩ ልጅ ነው። በጣም አዶናይ ማለት አሁንም ራሱ እስካሁን ድረስ ራሱ ያግዘኛል፣ እኔን ያበረታታኛል ማለት ቲክቶክ ላይ ቪዲዮን ሪፖስት ያደርግልኛል ምናምን። ሌላውን ጊዜ ስለማይኖረው እህታችን ስለ ምስክርነትሽ እናመሰግናለን። ሌላኛው ጃኒ ከማርሻል ኤቢ ጋር በዱባይ ምንድን የተፈጠረው ስንል ለማጣራት ሞክረን ነበር። የተፈጠረው ነገር እንግዲህ ጃኒ ይህቺን መኪና ተሰጥቷት ወደ ሀገር ቤት አስጭና ልትመጣ ነው። በጣም ደስ የሚል ኮላብ ነው። ብቻ ግን ይመቻቸው። እንዲቻላል እንዴ ብለናል። ተመለሽ እንጂ ታለም አዲስ አበባ ብዙ ነገር ይጠብቅሻል። ብቻ ግን ለማንኛውም በርቺ ባለሽበት ለማለት እወዳለሁኝ። ሌላኛው ታዋቂዋን ቲክቶከር ምንድነው እንባ በእንባ ያደረጋት የሚለው ጉዳይ አብዛኞቻችሁ እንግዲህ ይጠብቃችሁ እንደሆነ ተስፋ አደርጋለሁኝ። ታዋቂዋ ቲክቶከር የገጠማት እንግዲህ በፊት የነበርኩበት ህይወቴ ደሃ ስለነበርኩኝ ቤቴ ውስጥ ቪዲዮ ለመቅረጽ በጣም ይደብረኝ ነበር እና አያቴ ቤት እየሄድኩ ነበር ቪዲዮ የሚሰራው። እንደዛም ሆኖ ግን በጣም ይደብረኝ ነበር የምወደው ክራሽ ስለነበረኝ። ይሄ አሪፍ ናቸው ኩል ናቸው ብዬ ማስባችሁ ሰዎች ወይም ክራሾቼ ምናምን ላይ ክራሽ ነበረኝ ኮሌጅ ያለው እንትን እንዳትልና እሱ ምናምን አሁን ላይብኝ ነው ቪዲዮ ገባችሁ አይደለም በላለች እና ክራሼ ደግሞ ቤቴ እንዳይብኝ አልፈልግም። የሀብታም ልጅ ምናምን ስለሚመስላቸው እንደዚህ ነው እንደምትኖረው ብዬ መገመት አልፈልግም ነበረ። ፋይናሊ ግን በቃ የመጣው ይምጣ ብዬ አያቴ ቤት ሄጄ ሰራሁኝ። እዚህም ደረጃ ደርሻለሁኝ። ያኔ ግን አቁሜ ቢሆን ኖሮ ዛሬ ድረስ ቀውጤ ነበራለች። አያችሁ ሰው ምን ይለኛል አትበሉ። ቤተሰብ ጓደኛ እንደዚህ ብላችሁ የምትሏችሁ ሰዎች ስኬታማ ስትሆኑ የሚያጨበጭቡላችሁ ሰዎች ናቸው ብዬ ነገርኳችሁ። እሷ በተግባር አምጥተዋለች። ለማንኛውም እንወድሻለን እና ከብሻለን ስላጋራሽን ታሪክ ማለት ነው። ብቻ ይመቻችሁ። ጃኒ ዘፈኑ ለማን ነው? ጃኒ ለማን ነው? ልወድሽ ብትል ይቀርታላለው አልፎ ልቦና ለአዶናይ ነው በይ ብላለች ጃኒ። ሌላኛው የጽጌ ሮያል ጉዳይ ነው። ጽጌ ሮያል ምን አለች? ሰላም እንዴት ናችሁ ቤተሰቦች? ሰሞኑን እንግዲህ የተዘዋወረ ያለውን ቪዲዮ አይታችሁታል። እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት መሞከር ያደረግኩት እንደ አንድ ቲክቶከር፣ እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ትክክል አልሰራሁም። ባህሉን ወጉን የጠበቀ ቪዲዮ አልሰራሁኝም። እሱ የኔ ትልቅ ስህተት ነው። ከወንድም ከእህቶቼ ጋር በመነጋገር ይህንን ነገር ስህተት እንደሆነ እንግዲህ እንኳን እሷ እኔ ራሴ አላውቅም ነበር ማለት እንኳን እሷ ሚስ ራሴን ያወዳደርኩላችሁ ሳይሆን አብዛኛው ሰው የሚያውቅ አይመስለኝም የጎሳዬ ተስፋዬ ይሄኛው ዘፈን እንደተወገዘ እና እሷን ባለማወቅ የሰራችሁ ቪዲዮ ነው። ትላንትም የሰራሁላችሁ ቪዲዮ ላይ እርግጠኛ ነኝ ይህች ልጅ ባለማወቅ የሰራችሁ ቪዲዮ ነው ብዬ ነግራችኋለሁ። ታስተውላላችሁ አይደል? እዚህ ቪዲዮ ላይ ይሄ በማወቅ ሆን ተብሎ የሚደረግ ሳይሆን ባለማወቅ የገባችበት ነገር ነው። ጽጌ ሮያል ደግሞ ይቅርታ መጠየቅሽ እጅግ ይበል የሚያሰኝ ነው። ዮኒ ማኛም ይሄንን ነበር ያዘዛት። ሊያሾም ደግሞ እንዳለችው ምንም አላጠፋችም ብላለች። ያው ልክ ናቸው ሁሉ። ብቻ ግን ዋናው ይቅርታ ብለሽ ከኢትዮጵያ ሕዝብ ጋር መታረቅሽ ነው። እጅግ ደስ ብሎናል። ከባህሉ ያፈነገጡ ነገሮች በሚዲያ ብዙ ታረጋላችሁ። አንቺ ግን ለምክር አትሆኝም። ነገራችሁ ማንንም አልፈራም። እኔ እኮ ተደብቄ አይደለም። እንዲህ ያልኩኝ የናዮ ቤተሰቦች እግዚአብሔር ያጽናችሁ። ጆን ዳንኤል ግን ትንሽ ሳምንት እንኳን እስኪሆነው 15 ቀን እንኳን እስኪሆነው አንዳንድ ዘፈኖችን ባትለቅ እንደ አያት እንደሞተበት የሚስት ቤተሰብ እንደመሆን መጠንና ባትለቅ እንደ ሐሳብ
እኔ ደግሞ አዶናይ ወደ ስራ ቀጥል፣ ከዛ ደግሞ የሚባሉት ነገሮችን አጣርቼ ይዤላችሁ እመጣለሁኝ። በፖዚቲቭ በኩል የተረዳችሁት ደግሞ እግዚአብሔር ያክብራችሁ። በኔጌቲቭም ቢሆን ያው የሰው ልጅ ነገር አይታወቅም። ነገር ግን እሱ ያለው ነገር በጊዜው ምን አሉ ተብሎ ሲወጣ ደግሞ እነግራችኋለን ማለት ነው። እንዲሁም ደግሞ አዶናይ በሚኒሶታ ትላልቅ አርቲስቶችን ጋር ዘና እያለ ነው። ኮንሰርቶች በጣም ተዘጋጅተዋል። የሀርት ፋውንዴሽንም ደግሞ ትልቅ ስራዎች የተሰሩ ናቸው የሚገኙት። ምናሉ ሸዋችን ሞቅ ደመቅ እንዳለ እዚህ ደረጃ ደርሷል። ማህበራዊ ሚዲያ ላይ ምናሉ የተባለውትን ከቲክቶከር ከዩቲዩበር ትላልቅ ሴሌብሪቲዎች ምን አሉ፣ እንዴት ዋሉ የሚል መረጃ የምታገኙት እዚህ ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ፍቅራችሁን ገለጹልኝ። ሀሳብ አስተያየታችሁን ደግሞ ስጡን። እንደዚህ ያልን አብረን እያደገን እንመጣለን። በፍቅር ቤተሰብ፣ በፍቅር ከእናንተ ጋር፣ በፍቅር ሁልጊዜ ምን አሉ ሾው አብራችሁ ቆየው። ሙዳችሁ የታችሁ እዚህ ጋር በቃሁኝ። ሁልጊዜ ግን ምን አይነት መረጃ እንደምታገኙ you have no idea ማለት ነው። ወዳችኋለሁ። መልካም ጊዜ ይኖርላችሁ። ሀገራችን ሰላም ያርግልን። መልካም ዜናዎችን ለመዘገብ ያብቃኝ። እኔ የታችሁ ማለት ነው። ወዳችኋለሁ።